ተዳብሪ ከተጣቀመኝ بتقريني كنقرأ كده نولا كنمرع كده ولا كت مالت انتي دلي خي السخي مسانا كتحد مالت نعيب على خي سامي بالكين دخ مالت انتي تزرع حتى تقريني تفهمي بيتفهمينه وين يسامي تمشان زاري فهمل ده أراني بدم بدم تشيلو منو يني تدنا وبركة اللوتنا زحفتي نايس المخرة يتقبلي نايب على خي مكر نايب على خي وستاني وسني إدم هي خي همامكي نايب زلخي وبوتا فلوت نعبالي خي تفلت مر أنا يفلتهم بمت عم انتي نتلخي أنا يفلت بس خي تفلت سب توي تابلكي قطعتي قدرتي تابلكي قدرتي تاونكي السخي نايب على خي زي يكون كس نايس سبي أخي مالتني أرد تقريني اللي يالله سامي أرد يعني أول كذا رجل تقريني أنا نا نايس النخري تاي قبرك وزع فيديو تقولاتشو متودواتشو متاكبሯቸው ሰዎች ዛሬ እንኳን አደረሳችሁ ብሏቸዋል አሏችሁ ደውለው በቀጥታ ነው ያልኩኝ ይሄ ቲክቶክ ላይ ምናምን ችግር በቀጥታ ስልክ ደውለው ሄሎ አበራሽ አዳነች አበሩ አጠዱ እንዴት ነሽ እንኳን አደረሰሽ አሏችሁ እነሱ በዓልን ልጆቻቸውን ክብ አድርገው ስጋቸውን ምግባቸውን ፏ ብለው ደምቀው ነው ያሉት አንቺስ ዩኒፎርምሽን እንኳን የማውለቂያ ጊዜ አላገኝሽም ዩኒፎርምሽን እንኳን አሉ ዛሬ ቲክቶክ አልገባም ለምን አትገቢም በቃ አልገባም ይሄ ጉድ ይሄ አንዳንዴ ይሄ ቆይ ጭንቅላት ሲታደል የተዘለላችሁ ሰዎች ካላችሁ ነው እንጂ እንዴት በዚህ ልክ እንዴት ተንተላላችሁ ዛሬ ሳለቅስ የዋለ ሰው ጤነኛም አይደለም በሽተኛ ሰው ለምንድን ነው የምታለቅሽው ዛሬ ማልቀስ የነበረብሽ ፌስታል ይዘሽ እዚህ አረብ ሀገር የመጣሽ ቀን ነው ማልቀስ የነበረብሽ ያኔ ሙሾ መውረድ ነበረብሽ ደረት መደቃት ነበረብሽ እዚህ ቤት ነው የመጣሁት ዋይ ዋይ እዚህ ጋር አዎ እዚህ ውስጥ አዎ እያላችሁ ዜማ ማውጣት ነበረባችሁ እንጂ አዎ ከመጣሽ በኋላ ማለት ነው በደንብ እየተረገጥሽ ባለብሽ ለምን ታለቅሻለሽ መጠንከር ነው እንጂ ያለብሽ ማምረር ነው እንጂ ያለብሽ ምንድን ነው እግዚአብሔርን ዛሬ ማለት ነው ይቅርታ አድርጉልኝና የሆነ ፔጅ ላይ ቲክቶክ ፔጅ ላይ ስዘፍኑ ያየኋችሁ ልጆች አንበሳ ጎበዞች ማርያምን በቃ መብታችሁ ነው ማን ከለከላችሁ እና እዛ ጭንቀትና ቁዝሚያ ውስጥ መግባት ነበረባችሁ አታብዙት እንጂ በየጊዜው አትታለሉ አትሸጎሉ እንጂ መጨፈራችሁ ምናምን መስፈናችሁ ባህላዊ ዘፈን የሀገር ቤት እንትዘፍኝ የለም እንዴ ሰርግ ሲመጣ በስማ ታስደቁት ነበረ በስማ ይሄቱ ተነቅሎ ሊወድቅ ነው ዛርም ያለባ ወቃበም ያለበት ሰው አለ በዝነ እንዴ ያረጋችሁ አይታችሁ እኔ አንዳንዴ ተይላችሁ ያላችሁ ጎበዞች ግን ችግራችሁ ምንድን ነው ከዘፍናችሁ በኋላ ደግሞ ማታ ታለቅሳላችሁ ችግራችሁ እሱ እኮ ነው ከዛስ አንዷ ከኋላ ዳዊት ይታያል ዳዊት የመዝሙረ ዳዊት ማለት ነው ቁጭ ብሏል ከኋላ ግን ትልቅ መስቀል ያደረጋችሁ ሰዎች ግን መንፈስ ያለባችሁ መዘፍኑት አሁን ትልልቅ መስቀል ያለባችሁ ከመዝፈናችሁ በፊት ወይ ማተቡን አውልቁት መስቀሉ ወይ አፍንጫሽን ወይ ድድሽን ብሎ እንዳይሰብርሽ እኮ አንዳንዴ ይፈራል ይኸውላችሁ ፈገግ እንድትሉ መሀል ላይ ነው እንጂ ቁም ነገሩ ልንገርሽ እህቴ የአንቺ መጨናነቅ ለማንም የማይመለከተው ቤቷ ያቀላፋል እናንተ ናችሁ በቃ ስለ ህይወታችሁ ስለ ነፍሳችሁ ስለ ትዳራችሁ ስለ ቤታችሁ ስለ ገንዘባችሁ ስለ ጤናችሁ ስለ ሁሉ ነገር አስባችሁ ትችሉታላችሁ አትችሉትም እኮ እናንተ አንዱን ወስኑ እንጂ እንዴ ምን ሆናችሁ ሁሉም ነገር እኮ በዚህ ምድር ላይ አይደለም በዛኛው ምድር ላይ ይሳካ ይችላል ምንም ይሄን ያልመጨናነቅ አያስፈልግም አሁን ያሰብሽው የምትጨናነቂው ነገር ቤቱ ካላለቀ ነው አይለቅ
አንቺስ በሽተኛ ከሆንሽስ ምን ልትፈጥሪ ነው? ታመሽ ሂደሽ ቤቱ አልቆ ቤት ታመሽ ሂደሽ ቤት ውስጥ ደስተኛ ትሆኛለሽ? አይበለውና እንደው መድኃኒዓለም አያርግብሽ፣ ደግሞም እንዲያደርግብሽም አንፈቅድም። አሁን ቤት ውስጥ ካላለቀ ብለሽ ሴትዮዋ እየተጸጸተች ስራው እየተጸጸተች ስትሰሪ ኩላሊትሽ የሆነ ነገር ቢሆን ቤቱ ተሽጦ እኮ አትድኝም። ይህን ማሰባቀቶች ነው። የት ሄድሻለሽ? ቀዳዳቸውን ደፍነው ነው ብዙዎቹ ቤት የሰሩ ሰዎች ብዙ ፍላጎታቸውን ገድበው እንደ አንቺ 1300 ብር እያወጡ አይደለም። በአናታችሁ እየተተከሉ አይደለም። ወዛም እዛም አእምሯቸውን እያበላሹ አይደለም። ጤናቸውንም እየጠበቁ እየጸለዩ እግዚአብሔር በረከት አድርግልኝ ብለው አንገታቸውን ደፍተው የሆነ ትኩረት ላይ ብቻ አድርገው የሰሩ ሰዎች አሉ። እነዚህ ጀግኖች ናቸው። ያን በደህናው ጊዜ መሬቱም ተገዝቶ ቤቱም ተሰርቷል። አሁንስ አሁን እንኳን ቤት መስራት ሪል ስቴት መግዛት ከባድ ሆኗል። አሁን እግዚአብሔር ከባዱን ቀላል ያድርግልን እንጂ እንኳን እናንተ በአረብ ሀገር ለፍታችሁ ደክማችሁ አይደለ አሜሪካ ያሉ ሰዎች ቤት መስራት አቅቷቸዋል። አሁን ይህ ምንም ጥያቄ የለው። አረ በእናታችሁ የለቅሶ መጃት ላኩተው እና አሁን እኔ ተስፋ ያስቆረጥኳችሁ ሳይሆን ጤናችሁን ጠብቁ። እናንተ ሴቶች ናችሁ። የሚያገባችሁ ይጨነቅ። ጤናችሁን ጠብቁ፣ እድሜያችሁን ጠብቁ፣ ጊዜያችሁን ጠብቁና ያ የተፈለገበት ቦታ ተገኙ። ከዛስ እናንተ ያስጨነቃችሁት ነገር እናንተ ያገባችሁ ባላችሁ አብራችሁ ተጋግዛችሁ እግዚአብሔር በረከት ያደርጋል። አንቺ ስለ 18 ዓመት ሰርተሽ ቤት ሰርተሽ እንግዲህ ቆይ ቀላል ነገር ነው። ቀላል ካሁኑ የጀመሩ ሰው በ20 ዓመትሽ እዚህ ሀገር መጣሽ። 18 ዓመት ቆይተሽ ቤት ሰራሽ። 20 እና 18 38 ዓመት ቆይሽ። ቤቱ አለቅ ኢትዮጵያ ገባሽ። በ38 ዓመትሽ የሚመጣው ባል ቤትሽን ፈልጎን እንጂ አንቺ ጋራ መጋፋት አይፈልግም። ይህን እወቁ። አንፈልግም። ወንዶች 38 ዓመት የሞላ ሴት ቤትሽን ፈልጎ ግራ ገብቶት ቤት ስላለሽ ብቻ ሹሩሩ ሊልሽ ይላል እንጂ አይፈልግሽም። ከ23 ከ25 ካለፈሽ ከባድ ነው። ጥያቄ ምልክት አለው። ለምን የ18 ዓመት ልጆች ጡታቸው እንዲህ ብሎ እንዲህ አለ ቆንጆ ሲሳሙ ጥንቡቅ የሚል ሴቶች አሉ። ምንም ጥያቄ ነው። ዶልዲውን ሌላ ሀሳብ። ከዛስ የሚመጣው ሰው ወደ አንቺ የሚመጣው ሰው ፋንቱ ማንዶዬን የሚመስል ሰው ነው የሚመጣው ወደ አንቺ። ወደድሽም ጠላሽ ቅርታ ዋጡ መተሻል ሞክረሻል። እግዚአብሔር ያቅልሻል። እግዚአብሔር ሙከራሽን አይቷል። ጥረትሽን አይቷል። ማንኳካትሽን አይቷል። መፈለግሽን አይቷል። መሻትሽን አይቷል። አሁን እግዚአብሔር ሊበልጥ ነው ማለት ነው። አይ እግዚአብሔር ታምር፣ እግዚአብሔር ድንቅ ነው። ስራውን ሊጀምር ነው። አንቺ ስትደክሚ እግዚአብሔር ስራውን ይጀምራል። አንቺ ተስፋ ስትቆርጪ እሱ ይነሳል። አንቺ ጉዞ ስትጀምሪ ቀድሞሽ ይገኛል። ግባሽ መንገድ መንጣት አቅቷችሁ እኮ ነው እንጂ እግዚአብሔር በትንሽ ነገር ትልቅ ነገር ሊሰጣችሁ ይችላል። ምንም ጥያቄ የለውም። ምንም በኪራይ ቤት ደስተኛ ህይወት ትኖሪያለሽ። ወደ ኢትዮጵያ ስገባ እሱዬ ቤት ገዛ፣ እሱዬ መኪና ገዛ፣ እሱዬ ዝባዝንኪ ምናምን የሚወራው ነገር በሙሉ ቅንብር ውሸት ነው። ጋይስ እኔ ስኬታማ የሆንኩትኝ በትዳሬ ስኬታማ ሆኛለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ልጅ ወልጃለሁኝ። አብሳላትን፣ ዮሚን፣ ናታንን የመሰሉ ልጆች ተወልደዋል።
እግዚአብሔር ይመስገን እኔ ስኬታማ ነኝ። እግዚአብሔር በህይወቴ ነግሷል ብዬ ስኬታማ አድርጎኛል። ተመስገን ነው የምለው። እኔ አባቴ ቤት ገዛ። እሺ ከዛስ? ነገ ጥለው እኮ ትሞታለህ እኮ። አንቺ እዛ አረብ ሀገር ለፍተሽ ጥረሽ ግረሽ ያመጣሽውን ነገር ልጅ ሳትወልጂ በቤተሰብ ሳትመሰረች ማን ነው የሚበላው? ብር ነው የለፋሽበትን። እግዚአብሔር ይመስገን በሉ። ያላችሁን አታባክኑ። በእውነት ነው የምነግራችሁ። እኔ ቆይ እዛ ጨልለው የገቡትን ከአረብ ሀገር የመጡትን አሳያችኋለሁ። ሳሚዬ ቀጠሮን ያዝና እግዚአብሔር ምስክሬ ነው የምነግርህ። በአረብኛ ታውራታለህ ሴትዮዋን፣ በአረብኛ ታውራታለህ። ይህኔ በቤተሰብ ነው፣ ይህኔ በፍሬንዷ ተበልታ ነው ያውጣልኩ። መጀመሪያ ለራሳችሁ ኑሩ። ስኬታማ ለመሆን እኮ መጀመሪያ ጤነኛ መሆን አለባችሁ። ጤነኛ ጭንቅላታችሁ ኖርማል መሆን አለበት። እናንተ እዛ የምትለፉት ማንም አያውቅም። እናንተ እዛ ስልክ ስታወሩ እዚህ አሁን ቲክቶክ ላይ አንዳንዴ ሲገቡ መዳም የመጣች ብሎ ዝግት አድርጎጣሉ። እንደዚህ አይነት ሰቆቆን ህይወት ላለመኖር መጀመሪያ ጤነኛ ሁኑ። እናንተ ጤነኛ ከሆናችሁ በኋላ ለሰው መኖር ትችላላችሁ። ጤነኛ ከሆናችሁ በኋላ ቤተሰብ መስርታችሁ ከዛ በኋላ ቤት ገዝታችሁ ምናምን። እስቲ ተይ፣ እስቲ እዚህ ያለው ቦይፍሬንድሽ እዚህ ያለው ባልሽ እስቲ የሆነ ነገር እስቲ ሼር አድርግና ቤት ግዙ። እስቲ ተይ፣ ውስጥ ሼር አድርጉና ሚዩት ነህ ሳሚ፣ ሚዩት ነህ። ሚዩት ታውቃለህ ወይ? የሆነ በጣም ታማ ሆስፒታል ከገባች ማለት ነው። አስብ። እኔ ኢሱ ከዚህ በፊት እዚህ ላል ቪዲዮ ልኬልህ አይተዋል። ባሏ እሷ መታ ሞተች። ቤቱ ተሰርቶ ነውና በቃ የሆነች ብር አለችኝና ቤቱን ታስጨርስልኛለህ አይደለ? ምን ችግር አለው? ብር ማይዘሽ ከመጣች ምን ችግር አለው? ባልሽን ይዛ አትምጪ ይልጻላችሁ፣ ትነሳላችሁ። ከዛስ ያ ያሰባችሁትና የፈለጋችሁት ነገር ሳይሳካ ሲቀር ለቅሶና ጸበል ትጀምራላችሁ። ከዛ ሁሉ ጣጣ ውስጥ መጀመሪያ የተደገፍሽው ማንን ነበር? ያመንሽው ማንን ነበር? ቤተሰብ እንዳታምኝ። ቤተሰብ ከቀበሌ መታወቂያ እንኳን አስፈቋቸዋል። ወቁ ረስተዋቸዋል፣ አያስታውሷችሁም። ለምን? ረጅም ጊዜ ስለቆያችሁ ፍቅራቸው የሚባለው ነገር በገንዘብ ስለቀየራችሁባቸው አይወዷችሁ። እየሳቁ እየመሰላችሁ አይወዷችሁ። ለመቅበር ምናምን በደንብ ይቀብራል። ዋናው ነገር አንድ ነገር ልንገር። አረብ ሀገር ያላችሁ ሴቶች እጃችሁ ላይ ብር ሲገባ ማለት ነው መሬት ላይ ውረዱ። አየር ላይ አትሁኑ። አየር ላይ ስትሆኑ ነው ስራችሁ የሚጠፋው። አየር ላይ ትወጣላችሁ። ሁሉ ከሁሉ በላይ አትሁኑ። ምንም እንደሌለው ሰው አክታርኩ። መሬት ይዛችሁ ተጓዙ። መሬት ይዛችሁ አንዳንድ ጊዜ ከእንደገና ስትመጡ ኢትዮጵያ ስትመጡ በቃ ምንም እንዳልሰራችሁ አድርጋችሁ አስቡት። የሆነ ቦታ ላይ ብር አስቀምጡና ብር እንደሌላችሁ አስቡት። መጀመሪያ እስቲ ወደ ራሳችሁ ተመለሱ። መጀመሪያ አየር ላይ ያላችሁት በመሰላል ወጣችሁ፣ መሰላሉ ተሰብሯል። አየር ላይ ናችሁ። አወዳደቃችሁ በጣም ከባድ ነው የሚሆነው። እኔ ሁላችሁ በቀደም አዲስ የገባችሁ ካላችሁ፣ በቀደም ያልሰማችሁ ካላችሁ ጌርጌሲዮን ሄጄ ነበረ። ጌርጌሲዮን የኪዳነ ምሕረት ወዳጆች ተብለው ምሳሌ ያበሉ ቁርስ ሊያልበሉ ሄጄ ነበረ። በጣም የሚያሳዝን ሁለት ታሪክ ነው አይቼ የወጣሁት። ሁለት ታሪክ። አንደኛው ታሪክ ከአሜሪካ ነው። የሰው ልጅ የአበሻ ክፋት እናየሁትኝ። ባሏ ቤተሰቦቹ አንጠልጥሎ አመጥቷት የአሜሪካ ዜግነት ያላትን ማለት ነው ጌርጌሲዮን አብዳለች ብሎ አስቀምጧታል። ልጅቷ ተሽሏታል። ሁለተኛው ደግሞ ከአረብ ሀገር በምን እንደመጣች አታውቅም። ብሯ ማን እንደበላ አታውቅም። እንደው በአረብኛው ስለፈልፍ የነበረው እኔ አረብኛ አልችልም። ብትሰሟት እውነት እላችኋለሁኝ በጣም እናንተ ራሱ ትረጋጋላችሁ። አረብ ሀገር ያላችሁ ሴቶች በመጀመሪያ ደረጃ እግዚአብሔር ምስክር ነው ነገራችሁ። ከአየር ላይ ውረዱ። መሬት ላይ ረፉ። መሬት ላይ ስታርፉ መሬት ላይ ማቀቃ የሞተችው ለቤተሰቦቿ እያት ምን እንደመሰለች። እኔ ቤት ወደ 45 ቀን ኢትዮጵያ አስቀምጫታለሁ። ከዛ በኋላ ወደ ቤተሰቦቿ ወደ ወሎ ላክናት። ቤተሰብ ጋር ከገባች በ15 ቀኗ ሞተች።
ያያችኋት ምን እንደምትመስል እህታችንን። የሚገርማችሁ ነገር የሚያለቅስ ኢሞጂ አትላኩና ባንክ ስቴትመንት ላክልን፣ በዋትሳፕ ላክልን። ባንክ ስቴትመንቱን እስቲ የሰራሁትን ብር ልዩ። ባንክ ስቴትመንት ማንም ባለ ባንክ አካውንት ያለው ሰው የማውጣት ግዴታ መብት አለው። ለዛች ለወረቀቷ ብቻ ይከፍላል። 10 ብር ነው 12 ብር ይከፍላል። አረ ነፃ ነው አይ ይከፈላል። ችግር የለውም 12 ብር አንዳንዶች ያስከፍላሉ። ችግር የለውም። ግን ባንክ ስቴትመንት አስልኩ እስቲ ከነገ ጀምሮ ብዬ ከዚህ በፊት ተናግሬያለሁ። ባንክ ስቴትመንት አውጡ። ምንድነው ባንክ ስቴትመንት የምትሉት? ያስገባችሁት ብር በኮምፒውተር ዝርዝሩ አንድ ላይ ይወጣል። ቆይ አንዴ ይገባኛል። ባንክ ስቴትመንት ማለት ባንክ ብር የገባላችሁ የብር ዝርዝር ወጪና ገቢው ማለት ነው። ዝርዝሩ ነው። ግን አንድ ነገር እንገራችሁ፣ በእናንተ ስም የሆነ ባንክ ስቴትመንት አይወጣም። ደግሞ ደውለሽ በእኔ ስም የገባ ባንክ ስቴትመንት አውጭ ብለሽ እናትሽ ላይ እንዳታዝጊያት። በስማችሁ የሆነው ሳይሆን በሰው ስም ያደረጋችሁ። እዚህ በፊት ተናግሬያለሁ። በሰው ስም ያደረጋችሁ። ለምሳሌ በአጎትሽ ስም ብር የገባ ከሆነ አጎቴ ባንክ ስቴትመንት ላክልኝ፣ እዚህ ለኤምባሲ ተፈልጎ ነው፣ ለሆነ ፕሮሰስ ፈልጌው ነው በይ። አይዟችሁ፣ ብልጡ ነው፣ ጥበበኛው ነው። በጥበብ ነው። ለሆነ ነገር ፈልጌው ነው። ባንክ ስቴትመንት አውጣና ነገ ላክልኝ ይፈልገዋለሁ በይና ከዛ ዝርዝሩን ታያለሽ። ከዛ የተቀበላችሁ ሰዎች እዚህ በሌላ ጊዜ ስንገባ አምጡና አሳዩን ማለት አተቀብለናል በሉ። ደግሞ ዝርዝሩን አይተን ደግሞ በኋላ ብሩን አምጦ እንዳንላክሱ ማለት እንደሚባል ነው። ስለዚህ ይሄንን አድርጉ ብዬ ከዚህ በፊት ይሱ እየተናግሬያለሁ። አልሰሙኝም። ነግሬያቸዋለሁ። አውጡ፣ ባንክ ስቴትመንት ግዴታ ነው ብዬ ተናግሬያለሁ። ምን መሰላችሁ? ብልጥ ስትሆኑ እነሱ እናንተ ማኩረፍ ይጀምራሉ። እናንተን መሳል አሁን ለምሳሌ አንድ እህት 300 ድራም ብትከት ማለት ብትልክ 300 ድራሙ 100% አይገባም። 99.9% ፋሚሊ የሚሆን ምንም ይሁን በሌላ ሰው የምታስገቡት ማለት ነው። 300 ድራም ከላክሽ 300 ድራም አይገባም። የትራንስፖርት ምናምን ብሎ ሜይ ቢ 100 ድራሙ ለራሱ ያስቀር ይችላል። 200 ሊያስገባል ይችላል። 250 ሊያስገባል ይችላል። 300ንም በፍጹም አያስገባልሽም። ያን ዲስአፖይንትድ እንዳያደርጋችሁ አሁን ያላችሁ አረብ ሀገር ያላችሁ ሰዎች ማለት ነው። ዲስአፖይንትድ ላለመሆን ማድረግ ያለባችሁ ስቴትመንት አስወጣችሁ በዋትሳፕ እና ቴሌግራም ላክልኝ እስቲ እልየው። ምንድን ነው ምን ያህል ያለኝ ገብቶሻል? አላማ አላችሁ እናንተ ቤት የመግዛት ትዳር የመመስረት ምናምን አላማ አላችሁ አይደለ? ያ ካላችሁ እስቲ ላክልኝና ልየው። እዚህ መታችሁ ዲስአፖይንትድ ከምትሆኑ እዛ አረብ ሀገር ያላችሁ ሰዎች እዛው ሳትመጡ ዲስአፖይንትድ ከሆናችሁ ጥሩ ነው። እዛ ቆንጆ ነው። ማስተካከል ያላችሁ ገብቷችኋል? ብራችሁ አለ የለም የሚለውን ነገር ነገ ወይ ከነገ ወዲያ ሳሚ ሲገባ እንግዲህ እኔ መስማት ስለምፈልግ ነው። ሳሚ ይደውልልኝና እኔም ገብቼ መስማት ፈልጋለሁ። እየገባችሁ አረ ለወንድሜ ያስገብቼ እኮ መማሪያ ሁኑ እናንተ። ወንድሜ ታማኝ ነው አስቀምጦልኛል፣ የላኩትን በሙሉ አስቀምጦልኛል ብላችሁ የምትናገሩ ከሆነ እኔ እናፍቃለሁ እሱን። ስለዚህ ሳሚዬ የሚናገረውን ነገር ስሙ። በእውነት አንዳንድ ጊዜ ሰምታችሁ አታፍሱት። ለራሳችሁ ነው ለራሳችሁ። እዚህ መተሽ ትጨልያለሽ። ያው መቄዶንያ ወይ ደግሞ ምንድን ነው የሚባለው ጌርጌሶን፣ እንዲያው ጌርጌሶን እንደው አንድ ቀን ሄጄ በእውነት በአረብኛ የሚያወሩት ሰዎች በጣም ብዙ ናቸው ያሉት አሉ። ስለዚህ ሳሚዬ እንኳን ያደረሳችሁ። ሁላችሁም አረብ ሀገር ያላችሁ የኦርቶዶክሳውያን እንኳን ለፋሲካ በዓል በሰላም አደረሳችሁ። ያለውኝ እግዚአብሔር ሀሳባችሁን አሳክቶ ክፉ ሳይነካችሁ ጤነኛ ሆናችሁ የሰራችሁበትን እንድትጠቀሙ ቤተሰብ እንድትመሰርቱ ያደርጋችሁ። እግዚአብሔር በሰላም ወደ ሀገራችሁ መልሳችሁ። ያለውኝ አመሰግናለሁ። ሳሚዬ ወድሃለሁ። ሰላም እደሩ። ሚዩት ነህ ጓደኛዬ ወንድሜ። ያው በዓልን አብረን ባንውልም እንግዲህ በጣም ደስ ብሎኛል። አታስፈራራ። ወዳለሁ ወንድሜ። እኔም ወዳለሁ፣ አከብራለሁ። እንግዲህ ሀሳባችሁን ቅደሙት። እንዴት ነው መቅደም ያለባችሁ? ብልጡን ለእናንተ አይነገርም። እውነቴን ነው የምነግራችሁ። እናንተ ትለያላችሁ በምክንያት ነው።
ጥበበኞች ናችሁ። የወር ደሞዝ ሰብስባችሁ እኮ ቤት የሰራችሁ እኮ ዓለም ላይ እኮ የለም እኮ። በዓለም ላይ ተቀጣሪ ከቤት ክራይ ወጥቶ አያውቅም። እናንተ እኮ በወር ደሞዝ ሰብስባችሁ